ሰላም ውድ አድማጮቻችን በጣም የሚገርም መረጃ ነው እንግዲህ ያለው። ምክንያቱም የሊቨርፑል የዝውውር እንቅስቃሴ ገና እኮ ግንቦት አጋማሽ ያለን ዝውውሩን እያፋጠኑት ይገኛሉ። የጀርሚ ፍሪምፖንግ ዝውውር እየተጠናቀቀ እንዳለ ታውቃላችሁ። ኦልሞስት ጤና ምርመራውን አድርገዋል። የሊቨርፑል ማሊያ አድርጎ መተዋወቅ ብቻ ነው የቀረው። ሌላኛው የሚሆነው የሜሎስ ኬርኬዝ ፍሎረንት ዊርዝ በሚመለከት በሚገባ እየሰራ ይገኛል። ሊቨርፑልና ክረምቱ በፌን ወይ ስፖርቲንግ ግሩፕ ተቀምሞ በጣም ብዙ ስራዎችን እየተሰራ ነው የሚገኙ። የሃርቪ ኤሊየት የኬርኬዝ ጉዳይ አሁንም እንደተነሳ ይገኛል። ኤሊየት ጉዳይ በተለይ ወደ ወልቭስ የመሄድ እድል ይኖረዋል የሚሉ መረጃዎች ወጥተዋል። ኬሊያር አስቶን ቪላ የሚ ማርቲኔዝ ለመተካት እየፈለገው ይገኛል። በአጠቃላይ እንግዲህ ሊቨርፑልና ዝውውሩ ጡፏል። የማይክል ኤድዋርድስ እና ደግሞ በጣም ጥሩ ስራዎችን እየሰሩ ይገኛሉ። በፍጥነት ዝውውሩን አጠናቀው ለሚቀጥለው ዓመት ዝግጁ ሆነው ማሸነፍን አስበው እየተንቀሳቀሱ ይገኛል። ሊቨርፑል ቀያዮቹ በዝውውር መስኮቱ ገና ሳይጀምር ሁለቱን ተጫዋች ለማስፈረም ጫፍ ደርሷል። ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱም። እንግዲህ ወደ አድማጮቻችን የመጀመሪያው መረጃችን የሚሆነው ከዚህ በፊትም የሰራ ነው ጀርሚ ፍሪምፖንግን የሚመለከት ነበር። ፍሪምፖንግ እንግዲህ የአርኖልድ ተተኪ ሆኖ አንፊልድ ሮድ ደርሷል። የጤና ምርመራውን አድርጓል። ፋማውን ብቻ ነው የቀረው። አሁን አንድሬ ሮበርትሰንን ተተኪ ባለፉት 2 እና 3 ዓመታት አቋሙ ዝቅ እያለ የመጣው አንድሬ ሮበርትሰን ያንንም ለማሳያ የምታቀርቡት አሲስት በማድረግ ሮበርትሰን በፕሪሚየር ሊጉ ካሉ ምርጥ የመስመር ተጫዋቾች ውስጥ አንዱ ነበር። ነገር ግን በአርሰናሉ ጨዋታ ላይ ነው ለመጀመሪያ ጊዜ አሲስት ማድረግ የቻለው። ስለዚህ ሮበርትሰን የሚፎካከር የተሻለ ፐርፎርማንስ የሚያመጣ ተጫዋች ይፈልጉ ነበር። ያ ተጫዋች ደግሞ ሚሎስ ኬርኬዝ ነው። የብዙዎቻችን ውድድር ዓመቱ ምርጡ የግራ መስመር ተጫዋች ሚሎስ ኬርኬዝ፣ ያለበለዚያ ኩኩሬላ ከቼልሲ እንዲሁም ደግሞ ሊዩስ ስካሪ ከአርሰናል መነሳት የሚችሉ ምርጥ ቶፕ 3 እና ቶፕ 2 የመስመር ተከላካዮችን ጥሩ ብትባሉ እነዚህ ተጫዋቾች የሚካተቱ ነው የሚሆኑት። ኬርኬዝ በጣም የሚጠበቅ ነው። እንግዲህ ሊቨርፑሎች ከክረምቱ ጀምረው ነው ባለፈው ዓመት ክረምት በአሁኑ ደግሞ በጥሩ የዝውውር መስኮት በሚገባ ሰርተዋል። እንግዲህ ፋብሪዚዮ ሮማኖ ነው የሚናገረው። ፋብሪዚዮ ሮማኖ ከተናገረ ደግሞ በጣም ታማኝ የሆነ መረጃ እንደሆነ ማሰብ ይጠበቅባቸዋል። ስለዚህ ለሊቨርፑሎች የሚያስደስት ዜና ነው የተናገረው። አንደኛ ሊቨርፑል በግል ጉዳይ ከዚህ ተጫዋች ጋር ተስማምቷል። ከዚህ ቀደም የሃንጋሪ የቡድን አጋሩ የሆነው እንግዲህ በሚገባ ስራውን ሰርቷል ማለት የሚቻል ነው። ሊቨርፑል እንግዲህ ጥሩ ስራዎችን የሚሰራው አንዱ በተጫዋቾቹ በኩል ነው። ስለዚህ የዶሚኒክ ሳቦዝ ላይ የሃንጋሪው ጀራርድ የሚሉት ሊቨርፑላውያን በጣም የሚደነቅ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ የሆነውን ኬርኬዝ እንዲመጣ ብዙ ጥረቶችን አድርገዋል። አሁን ግን የጨረሰ ይመስላል። አንደኛ ሊቨርፑልና በርንማውዝ በይፋዊ የሆነ ንግግርን ጀምረዋል። በምን ያክል ዋጋ እንደሚለቅ ኦልሞስት ወደ 45 ሚሊዮን ፓውንድ ወይም 50 ሚሊዮን ፓውንድ ድረስ ሊቨርፑልን ያስወጣል። በጣም የሚገባው ተጫዋች ነው ብዬ አስባለሁ። ተመላላሽ ነው። አዳጊውን ሮበርትሰን የሚያስታውስ ነው። በጣም ፈጣን ነው። ሜቢ ከሮበርትሰን ትንሽ ለየት የሚለው ድሪብል ማድረግ ይችላል። በጣም ጨዋታ ማንበብ ጎበዝ ነው። በሚያጠቃበት ወቅት ግልጽ የሆነ ጨዋታ ያለው ነው። በርንማውዝም ባለፉት 2 ዓመታት ከዜድ አልካማር ካመጣው ጀምሮ በጣም ጥሩ ብቃትን እያሳየ ይገኛል። ሪቻርድ ሂውስ የበርንማውዙ ስፖርቲንግ ዳይሬክተር በጊዜው ያመጡ እሳቸው ነበሩ። አሁን በሊቨርፑል ይገኛል። ሊቨርፑል ይህንን ተጫዋች በሚገባ መልምሎታል መባል የሚቻለው። ሊቨርፑልም ብዙ ጉድለቶች የሚሸፍን ይሆናል። በኬርኬዝ ጉዳይ ሊቨርፑል ገፋ ብሎ እየሄደ ነው የሚገኘው። ትንሽ ሊያስቸግር የሚችለው ሪያል ማድሪድ ነው። ሪያል ማድሪድ የተለየ እንቅስቃሴን አላደረገም እስካሁን ድረስ። እንግዲህ ከቤኔፊካ የግራ መስመሩን ተጫዋች ነው የሚፈልጉት። ያ ካልተሳካ ነው ወደ ኬርኬዝ የሚመጡት። ስለዚህ ሊቨርፑል ቀደም ብለው ይህንን ተጫዋች ማስፈረምና በወገና የዝውውሩና የውድድር ዓመቱ ሳይጠናቀቅ ሁለቱን ፍሪምፖንግና ኬርኬዝን እያመጡ ያለ ይመስላል። ፍሪምፖንግና ኬርኬዝ በሚቀጥለው ውድድር ዓመት የየርገን ክሎፑ ሊቨርፑል የሚመለስ ይመጣል። ሁለቱም በጣም ለማጥቃት የተፈጠሩ ወደፊት ለመሄድ በጣም የተፈጠሩ የመስመር ተጫዋቾች ናቸው። ስለዚህ ሊቨርፑልን ስኬታማ የሚያደርጉት ይሆናል። ሊቨርፑል ከነዚህ ውጭ ራሱ ግን ማስፈረምን ስራዎችን ጀምሯል። ፌንዌይ ስፖርቲንግ ግሩፕ ባለፉት ጊዜያቶች በጣም ብዙ የሊቨርፑል ደጋፊዎች ሲቃወሙ የነበሩት ነው። ነገር ግን አሁን ሌላ ደግሞ አስደሳች ዜና ለሊቨርፑል ይዘው መጥተዋል። ፍሎረንት ዊርዝን ይመለከታል። ይህ ተጫዋች ዳልማዎቻችን ኬቨን ዲብሩይናን ለመተካት ማንቸስተር ሲቲ የሚፈልገው ነው። በውድድር ዓመቱ ብቻ ሳይሆን በመላው አውሮፓ በጣም ከሚፈለጉ ምርጥ የመሃል ተጫዋቾች ውስጥ አንዱ ነው። ታዳጊ ነው። ክህሎቱ ምንም አጠያያቂ ያልሆነ ፍሎረንት ዊርዝን ማዘዋወር የሚችል ቡድን በፕሪሚየር ሊጉ ላይ ብቻ ሳይሆን በምንም አይነት ሁኔታ ኤክስ ፋክተር መፍጠር የሚችል የተለየ ብቻውን ተጽዕኖ መፍጠር የሚችል ነው። እንግዲህ ባየርን፣ ሊቨርፑል፣ ማንቸስተር ሲቲ 3ቱ ቡድኖች ነበር የሚፎካከሩት። ነገር ግን ሊቨርፑሎች እንግዲህ ሳሚ ማክቤል ታማኙ የቢቢሲው ጋዜጠኛ ምን መረጃ ሰጥቷል? ሲቲ ከዚህ ንግግር ወጥቷል የሚለው እንግዲህ ተጫዋቹ ወደ ሲቲ መሄድ ያልፈለገ ይመስላል። እንግዲህ ከሁለቱም መረጃ ምንጮች ካያችሁት ከጀርመን የሚወጣውንም እንዲሁም ደግሞ ከእንግሊዝ የሚወጣውን መረጃ ካያችሁ ሁለቱም ተመሳሳይ ነገር ነው
የሚሆኑት። ከጀርመን ኢከርና እንዲሁም ደግሞ ቢልድ እንደዘገቡት ከሆነ ሊቨርፑል ይህንን ተጫዋች ለማስፈረም ፉክክሮችን እየመራ ይገኛል። ነገር ግን የመጨረሻ ንግግር የሚሆነው የመጨረሻ ውሳኔ የሚሆነው የተጫዋቹ ነው። ተጫዋቹ ምን ይወስናል የሚጠበቅ ይሆናል። ወዳጆቻችን ሌላኛው እንግዲህ ፍሎረንት ዊርዝን በሚመለከት ማንቸስተር ሲቲ በዋጋ ጉዳይ ብቻ በማይመስል ሁኔታ ነው ቀድሞ ዝውውር የወጣው፣ ትንሽ አስቸጋሪ አድርጓል። ነገር ግን ከቡንደስሊጋው እንግዲህ ቢልድ ሲያብራሩ ባየር ሊቨርኩሰን ለባየር ሙኒክ መሸጥ አይፈልግም፣ ባየርንም ማጠናከር ዋንጫውን በሚቀጥለው ዓመት እናጣለን ብለው ስለሚያስቡ የተሻለ የሚሆነው ብለው የሚያስቡት ለባየርን እስከ 150 ሚሊዮን ዩሮ ነው። እንግሊዝ ክለብ ከመጣ ደግሞ 100 ሚሊዮን ዩሮ ድረስ ማለትም 130 ሚሊዮን ፓውንድ እና 84 ሚሊዮን ፓውንድ ነው። ለሊቨርፑል ይህ ተጫዋች የሚመጣ ከሆነ በ10 ቁጥር ሚናነት ትክክለኛውን ሰው ያገኙ ነው የሚሆኑት። ረጅሙ ሹት ማድረግ ይችላል፣ መምታት ይችላል፣ ቦታ ጠብቆ መጫወት ይችላል። ምን ያንሰዋል? ፍሎረንት ዊርዝ በጣም ምርጥ ተጫዋች ነው የሚሆነው ለሊቨርፑል። በሚቀጥለው ዓመት በጣም ብዙ ነገሮችን ማሳካት እንዲችሉ ፍሎረንት ዊርዝ የሚሸፍንላቸው ይሆናል። ከዚህ በፊት እንግዲህ የጁድ ቤሊንግሃምን የተቀሙበት መንገድ ሊቨርፑል ብዙ ጥረቶችን አድርገው የምታስታውስ ነው። ነገር ግን አሁን ብዙዎቹ መረጃ የሚያሳዩት እንግዲህ የተጫዋቹ ውሳኔ ነው የሚል ነው። ማንን ይመርጣል የምናይ ነው የሚሆነው። ሊቨርፑል ለተጫዋቹ ጋር በግል ተገናኝተው የሚያቀርቡትንና ያላቸውን ሁሉ ነገር አሳይተዋል። የተጫዋቹ ውሳኔ የሚጠበቅ ነው የሚሆነው። ሌላኛው የሚሆነው አድማቻችን ከሊቨርፑል የሚወጡ ተጫዋቾችን ስናይ ሃርቪ ኤሊየት እንግዲህ ይህ ተጫዋች በወልቭስ ይፈለጋል፣ በብዙ ፕሪሚየር ሊግ ቡድኖች ይፈለጋል። ነገር ግን ሊቨርፑል 50 ሚሊዮን ዩሮ ለጥፎበታል። ይህ ዋጋ ደግሞ ሌሎች ቡድኖች የሚደፍሩት አልሆነም። እንግዲህ ድርድሮቹ የሚቀጥሉ ይሆናል። ሌላኛው የሚሆነው የሊቨርፑል እንግዲህ ሶስተኛ ግብ ጠባቂ የሚሆነው ኬሊየር ማማራዳሽቪሊና ደግሞ አሊሰን እዚህ ውስጥ እንዳሉ ታውቃላችሁ። ስለዚህ ኬሊየርን ወደ አስቶን ቪላ ሊሄድበት የሚችልበት እድል ሰፊ ነው። ኤሚ ማርቲኔዝ አስቶን ቪላ እንደሚለቅ ተናግሯል። ስለዚህ ኬሊየር ወደ አስቶን ቪላ የሚያደርገው ዝውውር እንግዲህ ከሊቨርፑል በኩል በዋጋ መስማማት ይጠበቅባቸዋል። ሌላኛው በሊቨርፑል በኩል መስራት የሚጠበቀው የኮናቴና የዲያዝ ኮንትራት ጉዳይ ለሊቨርፑል ሌላኛው ራስ ምታት ነው። ይህንን የሚጨርሱ ከሆነ በጣም አስደሳች የሚሆን የዝውውር መስኮት ይሆናል። ኮንትራታቸውን ማራዘም በሚመለከት ማለት ነው። አንዳንድ ከስፔን የሚወጡ መረጃዎች ደግሞ እንግዲህ ታማኝ ናቸው አይደሉም፣ ትንሽ አጠራጣሪ ቢሆንም እንደ ጭምጭምታ ግን ማካሊስተርን ሪያል ማድሪድ ይፈልገዋል የሚል ነው። ትንሽ ዜና ለሊቨርፑል አስደሳች አይደለም። ነገር ግን በዝውውር መስኮቱ ላይ ማካሊስተርን ሊቨርፑሎች ለማቆየት አዲስ ኮንትራት ለማስፈረምም በሚገባ እየሰሩ ይገኛሉ። ዣቪ አሎንሶ የዚህ ተጫዋች በጣም አድናቂ ነው የሚል ነው። እንግዲህ የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።